ስሙን እንገራችሁ። ከዛ ድሮ ማለት ነው በነገራችን ላይ ማለት ነው እሑድና ቅዳሜ ሲደርስ ማለት ነው እሑድና ቅዳሜ ሲደርስ በቃ ባህል ነው እኛ ቤት ጋይስ። ልንገራችሁ አሁን ስላለፈ ልንገራችሁ ይቅር። ታብታብ አድርጓ ወሬ ከፈለጋችሁ ጌታ ታብታብ አድርጉ ትፈልጋላችሁ። ልንገራችሁ የኔና የኪፋን አባት ታሪክ የድሮ እንዴት እንደምናሳልፍ። እሺ ልጁ ታብታብ አድርጓ። ኤድሹ ፀጉር ቤት ነው ያለችው፣ ስራ እየሰራች ነው። ማሪ ታያት። እሺ ታይ ማሪ፣ ይሄ እኮ ምን ችግር የለውም። ታሪክ ስልሽ ምን ያለፈ ነገር ነው፣ ምን አሁን ያለ ነገር አይደለም። ንገሪኝ እኮ ልንገራችሁ ጋይስ። ታብታብ አድርጓ ቤተሰብ። ከዛ እሺ ታብታብ ያርጋችሁ ጎበዝች ጋይስ። ታብታብ አድርጓ ቤተሰብ። ደግሞ እናንተ ደግሞ ወሬ ሶሊ ጋይስ ታብታብ አድርጉ። አዎ እሺ ታብታብ ያረጋችሁ ወሬ አምጣ። 50 ሺህ አስሞሉ ቶሎ ወሬ 50 ሺህ አስገቡኝ ጋይስ። ማርያም ፈታ ነው የምንለው። እሺ ወሬ ስድብ ምናምን እንዳትሳደቡ በእናታችሁ፣ አታስጨንቁኝ እኔን። እሺ በሂንዱና ቁርስ ያዙ ማለት ከዛ ሊቆምስ ቅዳሜና እንግዲህ እሱ ማለት ነው እንደምታውቁት ታውቃላችሁ አሜሪካ ነበር የሚኖረው። ነግራችሁ ይላል እስም የኔ እናት ስሙ አሜሪካ ነበር የሚኖረው። ታውቃላችሁ አሜሪካ ምናምን እንደሚኖር እንደነበረ። አሜሪካ ነበርኩ ዲያስፖራ ነበርኩ። አታሉኝ እኮ ነው ጋይስ። አሜሪካ ውስጥ ይሻለው ምናምን ብሎኝ እኮ ነው የገባኝ። ይሄን ታውቃላችሁ የቲክቶክ ቤተሰቦች ቤተሰብ ይሄን አታውቁ? እስኪ ቤት ታውቂያለሽ እንደምናሳቅሽ እና አናውቅም። የምርሽ ነው ጋይስ። እንግዲህ ምን እንገራቸው። ይሄ እንደዚህ አፈን መስጠርጋል ጋይስ። ምን ይደረግ ወሬ ሁሉ እኮ በቲክቶክ ኦንላይን ነው ጋይስ። ላይቭ ነው እኮ ቤተሰብ። ይገርማቸዋል። ጨዋታ ያነሳዋልና ማሪያው ማሲዛ ያገባች ቸርች ነበር። ጧት ፕሮግራማ ቸርች ነበር። ይቀራይ ነው። ከዛ ምን እንገራችሁ እኔ እናንተ የማዳም ቅመም ነበርኩ። ከእንጃው የማዳም ቅመም ነበርኩ። ከዛ እሱ ደግሞ ዲያስፖራ ነበረ አሜሪካ ነው የሚኖረው። የዛኔ የኔ ፍቅር ስም ያትቸገር የኔና ጌም ስጫወት ትለቅልኛለች የኔ ዋፖች እንላለን ያጃት። ከዛ በኋላ ምን እንደሆነ ልንገራችሁ። እኔ እዛ አረብ ሀገር እያለሁ ቲክታክ ላይ ሶሻል ሚዲያዋ ላይ ማምር ቆንጂዋ ልጅ እኔ ብቻ ነበርኩ። የዛሬ ነው ያርግና አለሌውም ወደሉም ምንድነው የቤት ልጁም እኩል ባልሆነበት ዘመን ነው የምነግራችሁ። ያገሬ ልጅ ታይገርማችሁ። አለሌውም ወለሌውም ገንዳሌውም ምኑ ይሄ አሰስ ገሰሱ ምኑ በሌለበት ዘመን ልቅም ምርጥ ያለን የተመረጥን ልጆች በዛ ላይ ቆንጆች የነበርንበት ዘመን ነበር ጋይስ። ይገርማችኋል። ከዛ የዛኔ ሚዲያ ላይ ማለት ነው እኔ ብቻ ነበርኩኝ የምታዩ ሻይን ማድረገው ጋይስ። አይ ስዌር ጋድ ጂሰስ ጠይቁ፣ እዚህ ኮሜንት ላይ ጠይቁ ጋይስ። ከዛም በኋላ ከመድኃኒዓለም ጀርባ ይሆናል የኔ ፍቅር አይሆንም ማለት ነው። ይሆናል የኔ ማለት መድኃኒዓለም ይሆናል። ጠላስ አልጠጣንም። ጠላስ የኔ ማለት ጠላስ አልጠጣንም። ሩፋይ ላይ የኔ ማለት ይሆናል። አረጋዋለሁ እኔ ድሮ አረጋዋለሁ የኔ ማለት። ከዛም ይኸውላችሁ ልንገራችሁ ጋይስ። ከዛም በኋላ እዛ ቲክታክ ፌስቡክ ላይ በቃ ስትጣፍጥ ኦ ማይ ጋድ። ዲያስፖራ ደግሞ ጥሩ ነበር። ያው እኮ ጋይስ ክፉ ነገር አስለመዷቸው። ቲክታክ ላይ ሲመጡ ዲያስፖራዎችን ክፉ ነገር አስለመዱብን። የድሮ ዲያስፖራ እኮ ጋይስ መልአክ ታውቃላችሁ። አሁንም መልአክ ናቸው፣ ግን የድሮዎቹ መልአክ ጋይስ የድሮ አሁን ቆይ ስለ ሴቶች አይደል ስለ ወንዶች ነው። ወንዶቹ መልአክ ጋይስ እንዴት እንደዚህ ልትቻልሽ በሉት። አሁን እኮ ጋይስ ጊፍት ከሰጡ በኋላ አንደኛው ግራ ጡትሽን ቀኝ ጡትሽን ወይ ደግሞ ተኝተሻል ምን ያረግሽ ነው ምናምን የሚለውን ነው የሚፈልጉት እኮ። የድሮ ዲያስፖራ እኮ ማሪ ከወደደሽ እኮ ያገባሻል። ምንም ነገር አይፈልግም።
80 መቶ የሚፈርምልሽ የኔ ማር ያ ዋሾው ጋይስ 80 አንቺ አረብ ሀገር ኮሽ እኔ እንኳን ማቃቸው ስንት ጓደኞች አሁን አሜሪካ ገብቷል አግብተው ባህሬን ያሉ ብቲ ዱባይ ያሉ ብቲ ኳታር የነበሩ ብቲ ሳውዲ ያሉ ብትሉ ጌታ ምስክሬ ግን ማለት ነው አሜሪካ አግብቷቸው አሜሪካ ሄደዋል እንደው ሁለቱ ተፋቷል እንገርማችሁ ነገር አሁን ላይ ተፋቷል እና የድሮ ዲያስፖራ ይጀነጅንሻል አረብ ሀገር ካላችሁ ሰው ጋር ማለት ነው ከዛም ኢትዮጵያ ስትመጪ ይመጣል ያገባሻል ይፈርምልሻል ይወስድሻል የድሮዎቹ ነው ማለት ያሁኖቹም አይሉሽም እናቴ አንበሳ ይሰጥሻል አንድ ጡት ወይ ሁለት ጡት ወይ ደግሞ ማታ በስልክ ታወሪያለሽ ለትዳርም አይፈልግሽም ጭራሽ አይፈልግሽም እንጂ ሲጀመር ቲክታክ ላይ ጌመር ኩሽ ዝም ብሎ ሊደበርሽብሽ እንጂ ሊያገባሽም አይፈልግም እውነት ለመናገር ማለት ነው የድሮዎቹ እንደዛ አልነበሩ ነገር እንጂ ከዛ የኬኮ አባት አጠመደኝ እሱ ዲያስፖራ ነው አሜሪካ ነው የሚኖሩ የሀገሬ ልጆች አሜሪካ ነው የሚኖሩ እኔም ሶሻል ሚዲያ ላይ እንደምታውቁት አንዴ በቡትስ ጫማ አጭር ቀሚስ አድርጌ ደንሳለሁ ማዳም ቤት ውስጥ አንዴ አጭር ቀሚስ አደርጋለሁ አንዴ ቡትስ ጫማ በቀሚስ አደርጋለሁ መከረኝ አንዴ ማዳም ስትወጣ ፎቶዬን እንደ ህፃናቶቹን ይዤ ፎቶ ያነሱኛል ፌስቡክ ላይ ለቃለሁ ልክ ተመችቷት የምትኖር የአረብ ቅምጥ እንደሚሉት የአረብ ቅምጥ ነው የምመስለው ጋይስ ሪታ ግን ራውያ ናቸው ፎቶ የሚያነሱኝ ይታያችሁ ከእንደገና ደቂቃውን ሞላና ደግሞ እንደዚህ አስቀምጥና ሰልፊ አይ ኤልፊ መጣች ኤልሹ እኔ እኮ ኤልሹ ጋር ሲሉኝ ስራ ላይ ናት አሁን ጌም አትጫወትም አልኳቸው በስራ አካውንት ነበር አሁን በዚህ ገጣው እሺ እኮ እሱን እኮ ነው በስራ መሆንሽን አይቼ ስራ ላይ ናት ኤልሹ አሁን ጌም አትጫወትም አልኳቸው አምሮብሻል አንቺ አምሮብሻል አንቺ ራስ ኧረ ተይ እናንተ ኤልሹ ግን ሌላ ዜጋ አትመስልም ጋይስ እስኪዋት አጋብኝ አንቺ ግን you don't miss me በጣም ይናፈቅሽኝ ጌታን ቅድም ግን ምን እያሰብኩ እንደነበር ታውቂያለሽ ነገ ለምን አንገናኝም እሑድ አይደለ ነገ እሑድ አይደለ ብራንችን የት አሁን ነው ዛሬ ነው አቡት የምናደርገው ለሸራተን ቤት ሸራተን ሸራተን ሳይሆን እንትን ነው አሪፍ ብራንች ሂልተን አሪፍ ነው ብራንቻቸው ሪሊሽን ማርያምን ሂልተን አሪፍ ነው ቆይ ቡክ አድርግልን ልደውልላት ቆይ አንዴ ጌም እንጫወት አልችልሽማ ታሸንፊኛለሽ ሀብታም አድርጉ ምን አልሽ አንቺ ሁሉ ጎጃሜ ወለላ መርጠው ይታመናል ልቡ ይታመናል አዎ በእናትሻቸው ጋይስ ታፕ አድርጉ ትሪፕል ነን ሰልዬ ቴንክ ዩ ሜምበር መሆን የምትችሉ ሜምበር ሁኑ እባካችሁን ሜምበር ሰልዬ ቴንክ ዩ ማሪ ሜምበር መሆን የምትችሉ ሜምበር ሁኑ ወይኔ ያው ተሸነፈ ጋይስ ሜምበር መሆን የምትችሉ ሜምበር ሁኑ አቤልዬ ንገራቸው ምን አለ አናኒያ እኔ እናትዬው ለዚህ ብሎ ካንሶት ነው እናት በልኪው ነበር ጋይስ ታፕ አድርጉ እሺ ጋው በስቸር ኤፍራታዬ እኔ